السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري دمو رمضان أمستنيا وكنسل هنا لزاري يسكولاتشو أرست دمو أركان الإسلام يسلمنا مأزنات ميلي هنا المالتنا. أركان الإسلام 5 يسلمنا مأزنات أمستناتشو النسوم مالتنا የመጀመሪያው ማዕዘን በውስጡ ሁለት የምስክርነት ቃል አለው። ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ሸሃደቱ ምስክርነት እኮ ነው። ምን ምስክርነት? አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መመስከር ነው። በልብ ቋጥሮ በመላስ መመስከር፣ እሱ የሚያስፈርደውን ደግሞ በሰውነት መተግበር። ወአነ ሙሐመደን እንዲሁ ደግሞ እመሰክራለሁ ሙሐመድ መሆናቸውን እመሰክራለሁ። ረሱሉላህ የአላህ መልእክተኛ መሆናቸውን እመሰክራለሁ። አላሁ ሱብሓነሁ ወተዓላን እዚህ ምድር ላይ ማንም ያየው የለም። እሱንም ሳናይ ማመናችን ነው አማኝ የሚያስብለን ማለት ነው። ነገር ግን እኛ እሱን እንዴት ብለን ማምለክ እንዳለብን ለየዘመኑ ከኛ በፊት ለነበሩ ህዝቦች መልእክተኛ ይልክላቸዋል። ለኛ ለመጨረሻዎቹ ህዝቦች የተላኩት መልእክተኛ ማን ይባላሉ? ሙሐመድ የአብደላህ ልጅ ይባላሉ። ስለዚህ እንመሰክራለን በሳቸው ምንነት ከአላህ የተላኩ መልእክተኛ መሆናቸውን። ኢንሻአላህ ይሄ ራሱን ችሎ አንድ አርስት ይመጣል። ስለዚህ ሁለቱ ተቆራኙ ማለት ነው። አምልኮ ለማን እንሰጣለን? ለአላህ። ምን በሚለው የምስክርነት ቃል አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ይሄ አምልኮ ነው። ወአነ ሙሐመደን ሙሐመድ ደግሞ መሆናቸውን እመሰክራለሁ። ምን? ረሱሉላህ የአላህ መልእክተኛው መሆናቸውን እመሰክራለሁ። እኚህ መልእክተኛ ባሳዩኝ መልክ ብቻ ነው ልሰራ የሚገባው። ለሰው ሚላከው ምንድነው? ሰው መልእክተኛ ነው። ለኛ ተልከዋል። እሳቸው ምን ሊያደርጉ? እንዴት ብለን አላህን ማምለክ እንዳለብን፣ እንዴት ብለን መስገድ እንዳለብን፣ እንዴት ብለን ሐጅ መፈጸም፣ ዘካ መስጠት፣ ጾም መጾም እንዳለብን፣ ህይወታችንን በጠቅላላ እንዴት ብለን መምራት እንዳለብን ከሰማይ ቤት ወሬ በጅብሪል አማካኝነት እየደረሳቸው ለኛ ለሰው ልጆች እንዲያብራሩ ተልከዋል። ይሄ ነው እንግዲህ እስልምና ውስጥ አንድ ሰው እንዲገባ የሚያደርገው የመጀመሪያ የምስክርነት ቃል ማለት ነው። ሰዎች ወደ እስልምና መግባት ሲፈልጉ ሸሃዳ ያዙ ይባላሉ። መስክሩ ማለት ነው። በምን ይመስክሩ? ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሁለተኛስ ነብዩ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብለው ይመሰክራሉ። ሁለተኛ ኢቃሙ ሰላት ሰላትን አስተካክሎ ማቆም፣ አስተካክሎ መስገድ፣ ውዱዋን አሟልቶ ወንድ ልጅ ከሆነ በጀማዓ መስጂድ ሄዶ፣ ሴት ልጅ ከሆነች ደግሞ ለሷ በላጭ ሰላቷ ቤቷ ነው። ሰላትን በወቅቱ ለሁሉም ሰላቶች ወቅት ተደርጎላቸዋል። በሰዓታቸው ለጌታችን መስገድ ማለት ነው። ሶስተኛ ኢታኡ ዘካት ዘካን መስጠት። አላሁ ሱብሓነሁ ወተዓላ ለሰው ልጆች ማለት ነው ገንዘብን ሰጥቷቸዋል። አንዱን ሀብታም አንዱን ደሃ ያደርገዋል። ነጋዴዎች ምን ያደርጋሉ? አመቱን ሙሉ እሱ አግዟቸው ከነገዱበት ብር ላይ አውጥተው ምን ያደርጋሉ? ለድሆች ይሰጣሉ ማለት ነው። አራተኛ ሶሙ ረመዳን የረመዳንን ወር መጾም ማለት ነው። በእስልምና 12 ወር አለ። ከ12ቱ ወር ውስጥ 9ኛው ወር ስሙ ራሱ ምን ይባላል? ረመዳን ይባላል። ልክ ሀገራችን ላይ ሚያዝያ፣ ጥር፣ ግንቦት ብለን ወራትን እንደምንጠራው በእስልምና አቆጣጠር ደግሞ 9ኛው ወር ምን ይባላል? ረመዳን ወር ይባላል። ያንን ወር 29 ቀንም ከሆነ 29 ቀን፣ 30 ቀንም ከሆነ 30 ቀን፣ ያው የእስልምና አቆጣጠር በጨረቃ አቆጣጠር ስለሆነ ቀን የሚቆጠረው ሙሉ ምን ማድረግ? ከፈጅር እስከ መግሪብ ድረስ መጾም ማለት ነው። ከምግብ ተቆጥቦ ከግብረ ስጋ ግንኙነት ከሚበላ ከሚጠጣ አላህ ከከለከላቸው መጥፎ ነገሮች ሁሉ ተቆጥቦ ያላህን ፊት ፈልጎ ጾሞ መዋል ማለት ነው። አምስተኛው ማዕዘን ደግሞ ምንድነው? ሐጁ በይቲላሂል ሐራም የአላህን ቤት መጎብኘት ማለት ነው። ሐጁ መጎብኘት በይቲላህ የአላህን ቤት አልሐራም ጥብቅ የሆነውን የአላህ ቤት መጎብኘት ማለት ነው። አዲላ ማስረጃዎቹ ምንድናቸው? አለ አርካኒል ኢስላሚ 5 የእስልምና ማዕዘናት 5 ለመሆናቸው ማስረጃው ምንድነው? ከቁርአንና ከሐዲስ ማስረጃ እናመጣለን ማለት ነው። አንደኛ ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሚለው ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ እንዲሁም ደግሞ ሙሐመድ የአላህ መልእክተኛ ናቸው ሚለው ሁለት የቁርአን ማስረጃ እናመጣለን ማለት ነው። አንደኛው ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ሁለተኛ ነብዩ ሙሐመድ ደግሞ ለሰው ልጆች በጠቅላላ የተላኩ መልእክተኛ መሆናቸው ማስረጃ እናመጣለን። የመጀመሪያው የቁርአን ማስረጃ ምን ይላል? ቃል አላሁ ተዓላ ከፍ ያለው
አላሁ ስብሓነሁ ወተዓላ እንዲህ አለ ሸሂደ አላህ መሰከረ አነሁ ላኢላሃ ኢላሁ ከእርሱ በቀር ከአላህ በቀር በሐቅ የሚመለክ አምላክ እንደሌለ እኮ አላህ መሰከረ። እንግዲህ ከሱ ምስክርነት ውጭ አያስፈልገንም። ነገር ግን ወልመላኢከቱ መላእክቶችም መሰከሩ እንደዚሁ ወኡሉል ዒልም የእውቀት ባልተቤቶችም መሰከሩ ቃኢመን ቢልቅስጥ አላህ በፍትህ የቆመ ሲሆን መሰከረ ላኢላሃ ኢላሁ ከእርሱ በቀር እኮ በሐቅ የሚመለክ አምላክ የለም አልዓዚዝ አሸናፊ ነው አልሐኪም ጥበበኛ ነው። ስለዚህ ይሄ ለሸሃዳ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ለሚለው ማስረጃችን ነው። ሁለተኛ ወአነ ሙሐመድን ረሱሉላህ ለሚለው ሙሐመድ የአላህ መልእክተኛ ናቸው ለሚለው ማስረጃው ከቁርአን ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም ያ አዩሃ ናሱ እናንተ የሰው ልጆች ሆይ በላቸው ኢኒ እኔ እኮ ረሱሉላህ የአላህ መልእክተኛ እኮ ነኝ ኢለይኩም ወደ እናንተ ጀሚዓን በአጠቃላይ ወደ እናንተ ወደ ሁላችሁም ወደ በአጠቃላይ ለጥቁሩም ለነጩም ለአረቡም ከአረብ ውጭ ላለውም ለሰው ልጆች በጠቅላላ ለጋኔኖችም እኮ የተላኩኝ ምንድነኝ መልእክተኛ ነኝ በላቸው። ስለዚህ አንደኛው ማዕዘን አርካኑል ኢስላም ላይ አንደኛው ማዕዘን ማስረጃውን አየን። ሁለተኛ ኢቃሙ ሰላት፣ ሶስተኛው ኢታኡ ዘካት። ኢቃሙ ሰላት ምናል ሰላትን አስተካክሎ ማቆም፣ ኢታኡ ዘካት ዘካ መክፈል። ለሁለቱ አንድ አንቀጽ አለ አብሮ ሁለቱንም የያዘ ማስረጃ ሊሆናቸው የሚችል ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ወማ ኡሚሩ አልታዘዙም እኮ አለ ኢላ ሊያዕቡዱ ሊያመልኩት እንጂ ማንን ሊያመልኩ አላህን ሊያመልኩ እንጂ ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖት በጠቅላላን ሁነፋ ቀጥ ያሉ ሲሆኑ ወዩቂሙ ሰላት ሰላትን ሊያቋቁሙ ወዩእቱ ዘካት ዘካንም ደግሞ ሊሰጡ ወዛሊከ ይህ እኮ ዲኑል ቀይማ ቀጥ ያለ ትክክለኛው መንገድ እኮ ይሄ ነው። እንግዲህ ለሁለቱም ከዚህ አንቀጽ ማስረጃ ወሰድን ምን ስንል ወዩቂሙ ሰላት ሰላትን ሊያደርጉ ሊያቋቁሙ ወዩእቱ ዘካት ዘካን ደግሞ ሊሰጡ እኮ ነው እንጂ ለሌላ አልታዘዙም አለ አላህ። ስለዚህ የሶስቱም ማዕዘናት ምሳሌዎች አየን ማለት ነው። አራተኛ ሰውሙ ረመዳንን ወር መጾም። ለዚህ ደግሞ ማስረጃው ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩቲበ ዐለይኩም በእናንተ ላይ እኮ ተጻፈ ተደነገገባችሁ አስያም ጾም ተደነገገባችሁ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ከማ ኩቲበ እንደተደነገገው ዐለ አለዚነ በእነዚያ ላይ ሚን ቀብሊኩም ከእናንተ በፊት የነበሩ ለዐለኩም ተተቁን አላህን ትፈሩት ዘንድ እሱን መፍራት ትወርሱ ዘንድ ጾም በእናንተ ላይ ተደነገገ። ይሄው ግዴታ ሆኖ ተደነገገ። ከእስልምና ማዕዘናት ውስጥ ጾም ለመሆኑ ይህ የአላህ ቃል ማስረጃ ይሆነናል ማለት ነው። አምስተኛ ሐጁ በይቲላሂል ሐራም የአላህን ቤት መጎብኘት ጥብቅ የሆነውን ማለት ነው። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ወሊላሂ ለአላህ እኮ አለናሲ በሰዎች ላይ አለው ምን አለው ግዴታ መሆንን ይጠቁማል። እንግዲህ ይሄ አላህ ሰዎች ላይ አለው መብት እንደማለት ነው። ሰዎች ለአላህ መሙላት ያለባቸው ግዴታ አለ። ምን ማድረግ ሐጁል በይት የአላህን ቤት መጎብኘት። አሁን ይሄ ምን ሆነ ማለት ነው ሁሉንም ሰው ነው የሚመለከተው አይደለ? አሁን እዚህ ጋር ምን መጣ የሚችሉ ሰዎችን ብቻ ሊል ነው። ማን استطاع ለሚችሉ ሰዎች ኢለይሂ ሰቢላ ወደ ሐጅ መሄድን ጉዞውን አቅሙ ላላቸው ገንዘቡ ላላቸው ሰዎች ለሚችሉ ሰዎች እኮ በህይወት ዘመን አንድ ጊዜ ግዴታ ነው። ከዚህ ምን ተረዳን ማለት ነው እንግዲህ ለአምስቱም የእስልምና ማዕዘናት ከቁርአን ማስረጃ መጣ። ወደሊሉ ሚነ ሱና ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ደግሞ ወይም ከሱና ምንድነው ማስረጃው? እነዚህ አሁን የተለያዩ አንቀጽ ላይ ነው አይደል የመጡት። ምን ሲቀር ሰላትና ዘካ ሲቀር በአንድ አንቀጽ ነው የተሰበሰቡት። እቺ ሐዲስ ግን ሁሉን ትጠቀልላለች። አን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ቃል አብዱላህ በመባል የሚታወቁት ታላቅ ሷሃባ ናቸው። የዑመር ኢብኑ ኸጣብ ልጅ አላህ መልካም ስራቸውን ይወደድላቸውና ቃል አሉ ኮሳቸው ከማን ይዘው ከነብዩ ይዘው ሊያወሩ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ቡንየል ኢስላም እስልምና እኮ ተገነባ አሉ አላ 50 በአምስት ነገሮች ላይ ተገነባ። ሸሃደቲ የመጀመሪያው እኮ ምስክርነት ነው። አላ ኢላሃ ኢላላህ
ከአላህ በስተቀር በሐቅ የሚመለክ አምላክ የለም ወአነ ሙሐመደን እንዲሁም ደግሞ ሙሐመድ እኮ ናቸው ረሱሉላህ የአላህ መልእክተኛ ናቸው ወኢቃሚ ሰላት ሰላትን ማቋቋም ነው በአግባቡ ወኢታኢ ዘካት ዘካን መስጠት ነው ወሰውሚ ረመዳን ረመዳንን መጾም ነው ወሐጅል በይት የአላሁ ስብሓነሁ ወተዓላን ቤት ሐረም ያለውን መጎብኘት ነው ሐጅን መፈጸም ነው የአላህ መልእክተኛ ተናገሩ ማለት ነው አኽረጀሁል ቡኻሪ ኢማሙ ቡኻሪ ዘግበውታል ይሄንን ሐዲስ ማለት ነው አሁን ትንሽ አጠር ያለች ማብራሪያ ልስጣችሁ ማለት ነው አንደኛ የተውሂድ ጉዳይ በጣም አንገብጋቢ ነው ከአላህ በስተቀር በሐቅ የሚመለክ አምላክ የለም ስንል ምስክርነታችን በእውቀት የተመሰረተ ሊሆን ይገባዋል ዕውቀቱን ደግሞ ቁጭ ብለን ነው በየለቱ ልንማር የሚገባው ማለት ነው አይ እኔኮ ብዙም ሃይማኖት አይገባኝም ይሄን አላቀውም አይባልም ለሌላው ለዱንያው ትምህርት እየለፋን ነው አይደለም ለኛ ዱንያ ላይ ይጠቅመናል ለምንለው ትምህርት እኮ ሁላችንም ይሄ ለኔ አይሆንንም አንልም ቁጭ ብለን እያንዳንዱን ነገር ደጋግመን እንማራለን ይሄ ደግሞ ታላቁ ዓለም የሚባል አለ ጀነት የሚባል ዓለም ለሚቀጥለው ዓለም እንዘጋጅበት ስለሆነ የዲናችንን ነገር አጥብቀን እንያዝ ማለት ነው ሰላትን በተመለከተ ጥቂት ነገር ማለት ፈልጋለሁ ሰላት በጣም ወሳኝ ነገር ነው በሰው ልጆች ህይወት ላይ ማለት ነው ተመልከቱ አላህ ሙሳ አለይሂ ሰላም የተባሉትን ታላቅ ነብይ በቀጥታ ነው ያናገራቸው በጣም ይወዳቸዋል ወስጠናዕቱከ ሊነፍሲ እኔኮ ለነፍሴ መረጥኩህ ያላቸው ናቸው ከመሆኑ ጋር እሳቸው ምን ይላቸዋል ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚስ ሰላተ ሊዚክሪ እኔ አላህ እኔ ነኝ ያለኔ በሐቅ የሚመለክ አምላክ የለምና ተገዛኝ አላቸው ሰላትንም የፈለኩባት እቺ ነው ሰላትንም በርሷ እኔን ለማውሳት ስገድ አላቸው እንግዲህ ነብያቱ እሱን እኮ በጣም ነው የሚያወሱት ከመሆኑ ጋር እኔን ለማውሳት ስገድ አላቸው እንደኛ አይነቱ አላህን ከማውሳት ዝንጋቴ ላይ የወደቀ ይበልጥ ሊሰግድ ይገባዋል አይገባው ይገባዋል ሁለተኛ አላህ Subhanahu Wa Ta'ala في حديث القدس من ይላል ባሪያዬ አልহামዱሊላሂ ረቢል ዓለሚን ሲል ሐሚደኒ አብዲ አመሰገነኝ ይላል ተመልከት ያላህ ባሪያ ሰላት ላይ በእያንዳንዱ ረካዓ አልহামዱሊላሂ ረቢል ዓለሚን አርራህማን አርረሂም ማሊኪ የውሚዲን ይያል እስከ መጨረሻው ድረስ እንቀራ የለ አላህ ምን አለ አልহামዱሊላሂ ረቢል ዓለሚን ሲል ባሪያው አለ አላህ ደግሞ ምን ይላል ባሪያዬ እኮ አመሰገነኝ ብሎ አንተ ለተናገርከው አላህ መልስ ይሰጣል ምን ትፈልጋለህ ወንድሜ ምን ትፈልጊያለሽ እህቴ ስለዚህ ከኛ የሚጠበቀው ምንድነው ሰላትን በስነ ስርዓት በአግባቡ መስገድ ዛሬ ስንቱ ሰው ጨነቀኝ ደበረኝ አረ እንደው ምን ይሻላል የት ልሂድ አረ ተጨናነኩ ይላል አላህ ምን አለ አላ ቢዚክሪላሂ ተጥመኢኑል ቁሉብ አለ አዋጅ ንቁ አላህን በማውሳት ልብ ምን ትሆናለች እርግጥ ትላለች ጡማኒና እርካታ ታገኛለች አለ ሶስተኛ ዘካን በተመለከተ አላህ እኮ ያለው ማለት ነው ወአንፊቁ እኮ ነው ያለው ስጡ ምን ስጡ ሚማ ረዘቅናኩም እኛ ከሰጠናችሁ ስጡ አለ በእኛ ኃይል ነው እንዴ ዛሬ ገንዘብ ያገኘን ያለ ነው በእኛ ጥበብ በእኛ ብስለት በእኛ ዕውቀት ነው እንዴ አይደለም ፊርማ መፈረም የማይችለውን ሰውዬ ቁጥሩ ማያውቀውን ብር ያሸክመዋል ምን እንዲሆን ነው ግን በዛ ኸይር እንዲሰራለት ጀነትን እንዲከስብበት ሁለተኛ ድህነትም ፈተና ነው ሀብትም ፈተና ነው ለዛ ድህነት ላይ ላለው ወንድም ዘካ የሚገባቸው እንግዲህ ለሙስሊሞች ነው 8 የሙስሊም አይነቶች አሉ ለነሱ ነው የሚገባቸው አላህ ከሰጠ ስጥ ነው የተባልከው ከራስህ አይደለም ያመጣው የገንዘቡ ምንጭ ባለቤቱ ባንተ ኃይልም ባንተ ጥበብም አይደለም ለኛማ ላ ሐውለ ለና ወላ ቁዋ ኢላ ቢሂ ኃይልም ጥበብም የለንም በአላህ ቢሆን እንጂ ጥሩ 3 ነጥብ አየን ጾሙ ረመዳንን መጾም ዛሬ አንዳንድ ሰዎች ኃይለኛ ሱስ ውስጥ ገብተናል ይያሉ ከሱስ መላቀቅ ያቃታቸው አሉ hatta ረመዳናቸውን በቃ ላፍጥር ሁሉ ግብ ውስጥ ይሄ ጫት ሲጋራ ሺሻ ሐሺሽ መጀመሪያውንም ውጡ ወንድሞቼ አላህ እንዲህ አይነት ነገር ላይ እንድንወድቅ አይፈልግም አላህ ለኛ የሚፈልገው መልካም ጤነኛ ህይወት እንድንኖር ነው ማለት ነው አምስተኛ ነጥብ ሐጅ መሄድ ይሄው ዘንድሮ ኮሮና መጣ አይደለ ስንት ወንድሞች ስንት እህቶች ጸጸት ገደላቸው ምንም የሚቀጥለው አመት ይሄዳለው የዛሬ 2 አመት ቤቴን ሰርቼ ስጨርስ የሚቀጥለው 3 አመት ማስተር ሳይንስ ስጨርስ ብር ነበር አይደለ ጊዜ ነበር አይደለ ይሄው አያችሁት አይደል ኸይር ስራ ለሚቀጥለው አመት ተብሎ አይተላለፈም ዛሬውኑ ነው ኸይር ስራ መስራት አይናችን ያየ በዚህ ወረርሽኝ ምክንያት ማለት ነው ምን ሆነ ኡምራ ተዘጋ አላህ ያንሳው ቶሎ ዘንድሮ ሐጅ እንዲከፈት ማለት ነው
ተመልከቱ ያላህ ባሪያዎች ስለዚህ ለዛሬ ያዘጋጀሁላችሁ ትምርት ይሄ ነው 3 ዱዓ ደግሞ ልጨምርላችሁ ማለት ነው ለዛሬ አንደኛ ዱዓ اللهم إني أسألك الهدى والتقى والعفاف والغنى ترجمو من إلال اللهم الله هوي إني أنيكو أسألك ألمنها له الهدى ممرات اندت مرين ألمنها له والتقى أنت مفرات ألمنها له والعفاف تبك أن تندمو ألمنها له والغنى مبكاك أتندمو اندت ستين ألمنها له الله هوي ولتن يودو آدمو إبراهيم عليه السلام ናቸው እንግዲህ ጌታችንን እንዲህ ብለው የሚለምኑት እኛም የሳቸውን አርአያ ይዘን ይሄን ዱዓ ሸምድደልን ይዘው ይገባል ربي اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربي ጌታዬ ሆይ اجعلني አድርገኝ مقيم الصلاة صلاةን አዘውትሬ የምሰግድ አድርገኝ ومن ذريتي ከዝርያዎቼም አድርግልኝ እንግዲህ ልጆቻቸው እነማን ናቸው ብለናል ባለፈው ኢስማኤል ነብይ ነው ኢስሐቅ ነብይ ነው የእስማኤል ልጅ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የኢስሐቅ ልጅ ማን ነው ያዕቆብ ነው እሱም ነብይ ነው የያዕቆብ ልጅ ማን ነው ዩሱፍ ነው እሱም ነብይ ነው እነዚህ ሁሉ ነብይ ከመሆናቸው ጋር ምን ይላሉ እኚህ ታላቅ ሰው ረቢ ጅዐልኒ ጌታዬ ሆይ አድርገኝ ሙቂም الصلاة ሰላትን አዘውትሬ የምሰግድ አድርገኝ ወሚን ذريتي ከዝርያዎቼም አድርግ ረበና ጌታችን ሆይ ወተቀበል ዱዓ ጸሎቴንም ዱዓዬንም ተቀበለኝ አሉ ሶስተኛ ዱዓ ነብዩ ሰለላሁ ዐለይሂ ወሰለም ሙአዝ ሆይ አሉት አንተን እኮ በጣም ወደሃለሁ አሉት ሙአዝ ማን ነው ታላቁ ሱሐባ ማለት ነው ሙአዝ ኢብኑ ጀበል በመባል የሚታወቀው ከዛ ዱዓ አስተማሩት ምን ሲሉ اللهم اعني على ذكرك وشكرك وحسن عبادتك ምን ማለት ነው اللهم الله ሆይ اعني አግዘኝ ያላንተ ገዛ አይሆንምና على ذكرك አንተም በመውሳት ላይ وشكرك አንተም በማመስገን ላይ وحسن عبادتك አንተን ወይንም ላንተ ያማረን አምልኮ በመስጠት ላይ አግዘኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዱዓ ለሙአዝ አስተማሩት ማለት ነው አላሁ ሱብሓነሁ ወተዓላ ሚረዳን በሱ ዲን ላይ ስንማማር ስንረዳዳ በሱ ዲን ላይ ቀጥ ስልን ነውና አላህ ይርዳን አላህ በአገራችን ላይ ተውሂድ ከፍ ብሎ ሽርክ ተዋርዶ ሱና የበላይ ሆኖ ቢድዓ ተዋርዶ ዘረኝነት ተዋርዶ በላ ኢላሃ ኢላላህ ገመድ አንድ ሆነን ያንድ እናት ያንድ አባት ልጆች እንደሚዋደዱት እንደዛ አይነት እውነተኛ አንድነት በተውሂድ ላይ በሱና ላይ የተመሰረተ አላህ ይስጠን የዛሬውን ትምህርቴን በዚሁ ጨርሳለሁ ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማኢን ሱብሃነከላሁማ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ